የምትፈልገውን ያህል ብር አዘጋጅቼልሃለሁ ከህይወቷ ትወጣ ምን ማለት ነው አንቺ ልጅ ቆይ አይምሮ አዘጋጅቻለሁ ምን ሆነ አትዳራ አንቺ ነው ብሩን እያስከተለ 2 ሚሊዮን ብር አይደል የጻፍሽው በጣም ባለጌ ሴት ነሽ ዘርበል ምን ሆነሽ ነው ዘርበል እንደነካኝ ምን ብልግና እንደ ብደፍሪ ነው አንቺ ውብዬ ተይ በእናትሽ በጥፊ ስሚ ከዚህ በኋላ መለከተ እንዴ ነው ገንዘብ የምትቀበለው አንተ የሚፈልገው ይሄን አይደል በቃ 2 ሚሊዮን ብቻ ጻፍሽልኝ እንዴ ካነሰ ደግሞ አንተ ተቀበል ካነሰ ደግሞ እኔ ውብዬን በ2 ሚሊዮን ብር ልቀይር ይሄ ነው አይደል ቼክሽ ቀጥለሽ ቢዩ ሽብርሽን ቀጥለሽ ቢዩ ኧረ ተረጋጋ ባለጌ እንዴ ተሳስተሽ እጅሽን አይደለም ቀና ብለሽ እንዳታዩ እየሰማሽ ነው ቀና ብለሽ ማለት ነው አንተ ዞር በል ኪራ አንተ ምን ነው ችግርሽ ውብዬ እንዲገላት ነው እንደዚህ ጋር አንተ ተረጋጋ እንጂ ምን አታሳብ አንተ ሰዓት ምን ይሆንክ ነው አንተ ለምን አትረጋጋ ምንድን ነው የምታረጊው አንቺ ወደዛ በል ከሷ ሰላም እንዴት ናችሁ ቤተሰቦቻችን ዛሬ እኔና ኪራ መተናል የመጣንበት ምክንያት ነው ብዬን ቀጥረናቸዋል ያው ያለውን ነገር አይታችኋል የተፈጠረውን ነገርም አይታችኋልና ያው ኪራም ለኔ እየተከራከረ ነበር እኔ ታመኔ ታጥቻለሁና ማለት እንደዚህ አይነት ነገር መስራት አልነበረበትም መጀመሪያም ካንቺ ጋር እንዳይነካካ ነው ነገሮችን ለማስረዳት ሞክሬያለሁ እኔ በቻልኩት አቅም እና ከዚህ በፊት ብዙ ነገሮች ስላደረገ ከዚህ በፊት በብዙ ነገር ተገናኝተን ስለምናቅ ያው ነገሮችን ቢያስተካክልም ግን ካንቺ ጋር ደግሞ ነገሮችን መታገስ አለበት ምንም ነገር ቢፈጠር ምንም ነገር በመሃላችሁ ቢፈጠር ይሆናል አንቺ ላይ ቸልተኛ ሆኖ አንቺን መጉዳት አይችልም ማንንም ሰው መቀለጃ ሊያደርገን አይገባም እዚህ ጋር መሆን ያለበት ምንድነው ማንንም ሰው እውነቴን ነው መቀለጃ አይደለም ይሄን ማወቅ አለበት ሁላችሁም ማወቅ ያለባችሁ ይሄን ነው ያው አይታችኋል እሷ ደግሞ 11 አመት እዛ ቆይታ የመጣች ሰው ነች እና እንደ ቀልድ አትዩ ተዛ 11 አመት ማለት ቀላል ነገር አይደለም ብዙ መስዋዕትነት ከፍላ የመጣች ሰው ነች እና እዚህ ከኛ ጋር መጣ መጨቃጨቅ የለባትም እንደውም ሲሆን ባለፈውም ተናግሬያለሁ ሲሆን እሷ የምትለውን ነገር የሆነ ተቀብለን በቃ የምትፈልገውን ነገር ለማድረግ ከቻለን ለማዝናናት ከኛ የሆነ ጥሩ ነገር ባይመጣም ከሷ መጥፎ ነገር ቢመጣም ባይመጣም ነው ማለት ነገሮችን ተቀብለን የሷን ነገር መስማት ነበረብን ግን ያንን ነገር ሊያደርግላት አልቻለም እና በጣም ነው የደበረኝ እኔ ከሷ አልጠብቅም እንደዚህ አይነት ነገር ጸብ ለመፍጠርም አልነበረም ግን ያን ሁሉ ርቀት ሄደው ደግሞ ናሂ ነው እንደዛ እስከማድረግ ደረጃ እኔ በጣም ማለት ምንም የሚያስኬድ ነገር የለም እንደዛ ያህል የሚያስኬድ ነገር የለም አሁንም ቢሆን መናገረው ይሄንን ነው እኔ ለምን ያንን ተናገረ ዛሬ መጣሁት በጣም ንዴት ላይ ሆኜ ነው እንደውም ኪራም ሊያረጋጋኝ ሞክሯል ግን አለ በቃ ገደብ አለው ሁሉ ነገር ገደብ አለው እኔ ሁሉ ነገር እያርኩ ያለሁት ለሷ ነው መጥፎ ነገር አስቤም አይደለም ግን እውነታው መውጣት አለበት መጥፎ ነገር ልታስቢ እኮ አቺም እሱን ያልተረዳልሽ እሱን ነው ያንን ነገር ነው እንዴት እኔ ናሂን እንዴት መረዳት ያቅቷል ወይስ አውቆ ነው እያረጋ ሁሉ ነገር አውቆ ነው አሁን እኮ እሷም ያልተረዳችኝ ለዛ ነው እኔ አሁን አውቄ እያረኩ ነው የመሰላት ወድቄ እንደዛ ሆኜ እስከሞት ደርሼ ልታምነኝ አልፈለገችም እሱም እያሳመናት ስለሆነ ነው ስለዚህ ዛሬ ይምጣና የሚፈልገው ነገር እኔ አውቃለሁ ስለዚህ ማረግ ያለብኝ ነገር አረጋለሁ ለፊት እውነት ማናገር ስለምፈልግ ነው መጀመሪያውንም ከድሮም ጀምሮ እላለሁ ባለፈውም ተናግሬያለሁ እንደዚህ አይነት ነገር ከተፈጠረ ጀምሮ ፍለፊት እና ይሄን ቁጭ ብዬ እንደ ብቻውን ማናገር ፈልግ ነበር ለምን እንደዚህ አይነት ነገሮች እንዲፈጠሩ እንደሚፈቅድ አላውቅም ማለት በሰላም ነገሮች እንዲያልቁ ማድረግ ሲችል እሱ ወደ በጥብጥ ይመራቸዋል ሁሉን ነገርና ለምንድን ነው ቀለል አድርጎ ያላለፈው ነው ነገሮችን እኔ ያልገባኝ ነገር ይሄንን ነው አንቺንስ ለምን ይጎዳል አንቺንስ ስንት አመት ሙሉ እዛ ተንገላተሽ የመጣሽን ሰው እንዴት ይጎዳል እሱ ሰው ከሆነ እንዴት እንደዚህ ያስባል እሷ አይኗ ተጨፍኗል ልትነቃ አልቻለችም እኔ የምለውን ነገር እያመነችኝ አይደለም የሆነ ነገር ስናገር ውሸቴን ነው ማኪ ውሸታም ናት ሁሌ እንዴ ወብዬ ማተወደዋለች እሱን ምን ታርግ ግን እንዴት ነው ተረጋግታ እኔ መጠየቅ ነበረባት ቁጭ ብላ እንኳን አልጠይቀኝም እየጮሁ ነው የሚናገሩት ሁሉም እየጮሁ ነው መጮህ ምናምን እኮ ቀላል ነው ግን እሱን ነው አሁን ሰው ያልተረዳው ይሄን ሁሉም ሰው መጮህ እንደሚችል ማወቅ አለበት ስለዚህ ይምጣና ዛሬ እንዴት መጮህ እንደሆነ አሳየዋለሁ አይ ማሳየት ካለብሽ ሁሉ ነገር አሳይ አንቺ ዝም እንዳትዪ እውነት መናገር ያለብሽ ነገር ሁሉ ተናገር እኔ እኮ የማውቀውን ነገር አሁን ብናገር ነገሮች ይበላሻሉ ብዬ ነው እዚህ ጋር ልጅ አለ ቤተሰብ ባንዴ መበተን ከባድ ነው ግን እሷ አሁን እኔን ብትረዳኝ ኖሮ ለእሷ ቀስ ብዬ ያለውን ነገር ሁሉ አስረዳት ነበር እሺ እኔም ለውብዬ ለማስረዳት ሞክራለሁ ግን ያው እሷን ልታምነኝ እየፈለገች ስላልሆነ
እሷን እንደምንም ማሳመን አያቅተንም እኛ ማለት ያለውን ነገር እውነት ከሆነ እውነታውን ማሳየት አያቅተንም። ለምን ያቅተናል? እውነታ ነገር እየተሰራ አንቺ እየተበደልሽ እንዴት እሷ አታምንም ማለት ይችላል? ማለማመናችን ሚላትን ነው የምታምነው። እኔ ሚላትን ሳይሆን እሱ ያረጋው በድብቅም ሊሆን ይችላል፣ አይታወቅም። ያረጋቸው ነገሮች እንዳለ በድብቅ ሊሆኑ ይችላሉ። ምን ይታወቃል? እኔ ሞቼም ቢሆን እንደዛ ነበር። ዛሬ ተርፌ እንዲቆሜንት ማለት ትልቅ ነገር ነው። ግን እሱ ሊያረግ የሞከረው ነገር በጣም ከባድ ነው። እሱም አልታወቀው። ኧረ ነውር ነው እንጂ ከክብደት አልፎ እኮ ነውር ነው እያረጋ ያለው አንቺ ላይ እንዴ! እንዴት የሰው ልጅ እንዴት አያስብም? እንደዚህ ይሄን ያህል እንዴት አያስብም? ውብዬ ስታውራ ነው። እሺ ምንድነው ብዬ ላስበሽ? አሁን ምን ብዬ ላስብ? አንቺ እንደዚህ ለሆስፒታል እየተንከራተትሽ አብራሽ ነበረች አይደል? በሰዓቱ እንደው እንዴት ማለት እንዴት ልታስባችሁ ታግስ የምትችለው ለባሏ እኮ ነው። ግን እኔ ደግሞ ያው ሁሉ አደጋ ደርሶ 11 አመት ሙሉ ዛይ ተንገላታሽ። ላንቺ እኮ ስንት ያነባች እኮ ነች እኮ ብዬ አንቺ እንዴት እንደዚህ ትያለሽ? ስለዚህ ትምጣና ሁለቱም ይምጡና ያለውን ነገር እንነጋገራለን። ኮሜንት የምታረጉም አላችሁ፣ ብዙ ኮሜንት እያነበብኩኝ ነውና ነገሮችን መጨረሻውን ሳታዩ ቶሎ ለመወሰን አትቸኩሉ። ቶሎ ኮሜንት ለመጻፍ አትቸኩሉ። ያለ አንድ ነገር ሰው እንትን አይሆንም። እኔ ያለ ምክንያት ዝም ብላ እንደዚህ አትፈነጭ። እንግዲህ ምንድነው ምን እየተባለ ነው ያለው? አይ አልገባኝም ነው። ስለዚህ ያለው ነገር እኔ ምንም እነሱን ለማጣላት አትሄጂም። ኮሜንት ምናምን አያስጨንቀኝም። ዋናው እውነታው እንዲወጣ ነው። እኔም አሁን እሱ ምልሽ ይሄንን ነው። በቃ እውነታው እንዲወጣ አድርጊ። በዛም ሆነ በዚህ እኔ የነሱን ናይም ቢሆን እውነት ጥፋት አጥፍቶ ከሆነ ጥፋቱን በቃ ፊት ለፊት ማውጣት ማፈራረጥ አለ። ያውቀዋል፣ ጥፋቱን ያውቀዋል። ብዙ ነገር ተፈጥሮ ያውቀዋል። እሱ ሆን ብሎ ነው ይሄ ሁሉ ነገር የሚያደርገው፣ ሆን ብሎ ነው። ስለዚህ ይሄን ደግሞ ለምን እንደሚያደርግ እኔ አላቅም። እስከዛሬም ዝም ብያለሁ። ሁሉ ነገር በቃ እንትን ይበል ብዬ ነው ማለት እንዲህ ባንዴ ትናንት መጥቼ እሱን እንደዚህ ማለት ስላልፈለኩኝ ነው። ለዛ ነው ቀስ ብሎ ነገሮች ቀስ በቀስ ይሄዳሉ ብዬ ነበር። እሱ ግን እንደዛ እንዳደረግ አልፈቀደልኝም። ጭራሽ ነገሮች ራሱ እንድታስረጅ እኮ እየፈቀደ አይደለም። አይተሻል አይደል? ማለት ይጮሃል፣ በጣም ይጮሃል። ምን እያለ እንዴት ነው ነገሮችን አስረድተሽ የምታሳምኚው? ለማንስ ማለት ሰው ሊረዳሽ የሚገባው ይሄንን እኮ ነው። በምን አፍሽ ነው አውርተሽ ለሰው ራሱ የምታሳምኚው ነው? ከባድ ነው ማለት እውነት ያለው ነገር ከባድ ነው በጣም። እና እስቲ ይምጡና እኔ እውነት ያለውን ነገር ደግሞ ፊት ለፊት እስቲ የሚፈልገውን ነገር እኔ አውቃለሁ። እሱን አደርጋለሁ እኔ በማደርገው። እሱን ካልተስማማሽ ደግሞ እውነት ውብዬ እኔ እንደ እህቷ አይደለም ማለት ነው የምታይ። በቃ እሱን እኔ አውቃለሁ። እኔ አውቀዋለሁ። እሱ ባያውቅም እኔ አውቀዋለሁ። ችግር የለውም። ይምጣና ማለት የሚፈልገውን ነገር ይምጣና እሷ ባለችበት የማደርገውን እኔ ነኝ የማውቀው። ይምጡና ያው ደርሰዋል። እስቲ እንግዲህ ምን እንደሚሉ ምን አይነት ምላሽ እንደሚሰጡ ከመጮህ ውጪ ምንም ዘራ የለውም። አሁን አንቺን ላለማስወራ የማያደርገው ነገር የለም። አላችሁ እንዴት ነሽ? ሰላም ነው? አለሽ ምንጮሽ ነው እና ቢያዘንና እንዴት ነው? በዚህ ነው ብለን እኮ ቆያችሁ ጋር ይቅርታ ብቻዬን ብትጠሪኝም እኔ ከውብዬ ጋር መምጣት ስላለብኝ ነው የመጣሁት። አይ እኔ ምስላም ትመጣ ደግሞ ማግኘት አልፈልግም። ገባሽ? ምን አረገች? ቆይና ይሄን ያለ አሁን እኔ ማለት ነው ምን አርጋ ነው ኪራ አሁን እኔ ጭቅጭቅ አልፈልግም። ውብዬ መታለች፣ ዛሬ ተገናኘ ነው ለጭቅጭቅ አይደል? አይ ውብዬ እዚህ ጋር እኮ ምንም የምታውቀው ነገር የለም ማለት ምን ያየሽው ምንም ነገር የለም እኮ ውብዬ። አንቺ አሁን እንደዚህ እሱ ልክ ነው እሷ ልክ ነው ለማለት አንተ ጎን መሆን ነው አይደል? እኔ ከማን መደገፍ ነው አንተ? ናይ አትጮስኪ በጩኸት እሷን እየደገፍክ ነው ንገረኝ። እየጮህ ነው እንዴ የምታሳምነው? እሺ ከሷ ጋር መሆን ነው አንተ? አትጩህ ናይ አትጩህ። ይኸው ዛሬ ጠራው በጸባይ ሁሉን ነገር ለመፍታት ነው። አይ ግን ብለህ ይሄንን አንተ ጮህ ነው እንዴ ነገሮች የምታሳምነው? አንቺ ጋር ምንም አይነት ለምን ትጮሃለህ ነው? ለምን ትጮሃለህ እዚህ ጋር? ይኸውልሽ ዛሬ ነው የጠራችሁ ማለት ነው። ምንም የተፈጠረ ነገር የለም። ለምን እሱን ብቻ የጠራችሁት? በቃ እሱን ብቻ የጠራ ነው ለማውራት በጸባይ ችግሮችን እኔ አንቺ ላለማበሳጨት ችግሮችን ለመፍታት ነበር። አንቺን ይዞሽ መጥቷል። ችግር የለውም እንኳን መጣችሁ ማለት ችግሬ ነው። ገብቶሻል ማኪ? እኔ ይሄን ነገር እንድታቂ ፈልጋለሁ ማለት እኔ እኮ ደስ ይለኛል እኮ ካንቺ በላይ ኪራ እናንተ አይደለ የኛን ትዳር አንተ ታውቃለህ። አውቃለሁ እኔ ከድሮም እኮ ስለማውቅ እኮ ነው ነገሮችን እኮ እንዴት ናይ እንደዚህ ያደርጋል እያልኩ እኮ ነው። ናይ ምን አረገ እንዴ? ያረኩኝ ልጅቷን በቃ ያው በጨዋታ ነገሮችን ለማሳመን እንዴ በስነ ስርዓት እንኳን አያስረዳኝም እንዴ? ኪራ ስነ ስርዓት
ስራት እሷ ባወራችሁ አይደለም ምን ብላ ነው ደግሞ ወደሷ ጎን ይሆን ሲጀመር እሷ ያያው ነው እኮ እየጮክ ነው ያለው ዝም ብለህ ከመሬት ተነስተህ ምንድነው ያወራችሁት ካንተ ነው መስማት የምፈልገው ነገሮችን እኔ ናሂ ካንተ ነው መስማት የምፈልገው እስቲ አንዴ ላውራ ንገሪ እስቲ ፍላጎትሽ ምንድነው ከኔ እኔ ናሂ ስልሽ እኔና ውብዬ ብንለያይ ምንድነው የምትለያዩት ምንድነው ጥቅምሽ እና ለምን እንደምታሳጂ እህቴ ደስተኛ ናት ጤናማ ትዳር እንዲኖራት ነው ለስታበረች እንዳያበሽ ጤነኛ ትዳር እንዲኖር አሁን ጤነኛ አይደለም ዛሬ እኔና ኪራ ላይ ጤነኛ ትዳር ስቀስሪ ነገ የምትጸጸችበት ነገር አታድርጊ እና አሁን ትዳሯ ምን ሆነ ጤነኛ አይደለም ምን ሆነ በምክንያት ችግሩን አውቀዋለሁ ዛሬ የጠራው ደግሞ ይሄን ሁሉ ነገር ትቼ የምትፈልገውን ያህል ብር አዘጋጅቼልሃለሁ ከህይወቷ ትወጣለህ ምን ማለት ነው አንቺ ልጅ ቆይ አይምሮ አዘጋጅቻለሁ ምን ማለት ነው ይሄንን ይዘህ ከውብዬ ህይወት ከውብዬ ህይወት ለሁለት ሚሊዮን ብር ነው ያልሻለሁ ምን አነሰ እንኳን 2 ሚሊዮን ብር 20 ሚሊዮን ብር ብትጽፊልኝ እኔ ከውብዬ ህይወት ወጣልሻለሁ ይሄን ይዘህ ማለት ምን አይነት ቆይ ቀነጨረ ጭንቅላት ያለሽ እንዴ ብትደፍሪ ነው ንገሪኝ አለበለዚያ ውብዬ ቆይ ተረጋጊ አይደለም ምን አውቃ ነው አይደለም አንቺ ምን አል ብትንቅኝ ነው ውብዬ ንቀት አይደለም ውብዬ ንቀት አይደለም ይሄንን ጨራሹን ቼክ አምጥተሽ ለሱ እየሰጠሽው ነው ባሌን በገንዘብ ትዳርን ፈታያልሽ ነው ልታገቢ ነው እንዲያሰብሽ ልታገቢ ነው ውብዬ ቆይ ተረጋጊ አንቺ ኪራ ዞር በል ምን ነው ልታገቢ ነው በገንዘብ ከትዳሩ አፈናቅለሽ ልትወስጂ ነው አንተ ገንዘብ ፈልጋለሁ ብለህ ለምን ገንዘብ ነው ይፈልጋል ታዲያ እንዴት ገንዘብ ታመጣለሽ ዝም ብለህ ቆይ ጭንቅላትሽ ወይነኛ ነው እንዴት በገንዘብ ታምኛለሽ በፍቅር እንጂ አትጩህ እስቲ እኔ ውብዬ ስቀርባት በፍቅር ነው የቀረብኳት ገባሽ እኔ ከውብዬ ጋር ነው በፍቅር ነው እንዴት እኔን እንደዚህ ታስቢኛለሽ እንዴት ታስቢኛለሽ እንዴት ባለጌ ሰው አድርገሽ ትቆጥሪኛለሽ እኔ ጥቅመኛ ሰው ነኝ ጥቅመኛ ነኝ ስሚ ገንዘብሽን ቀቅለሽ መብላት ትቻለሽ ቀቅለሽ ገንዘብሽን መብላት ትቻለሽ ያንቺ 2 ሚሊዮን ብር ለኔ ምንም አይደለም እሺ ገንዘብ ደግሞ ነገ ሰርቼ ማመጣው ምን ማለት ነው ነበር ማለት ምን ማለት ነው ለምን ሰው ገንዘብ ይጠይቃል ምን አውቄ ነው ገንዘብ እንዴት መጣ አንቺ ምን እያሰብሽ ነው ምንድን ነው ሀሳብሽ ሀሳቤ ከህይወትሽ ምን አገባሽ ችግር ስላለ ችግር አለ ውብዬ ነው አይደል ስጪኝ ስጪኝ እኮ ተስማማ ብሩን ይወስዳል እኮ ስጪኝ እኔና ኪሮ ተነጋግረን የወሰንነው ነገር ጻፊልኝ ችግር የለውም አንቺ ጻፊልኝ ምን ያርክ ነው አንተ ይሄንን ብር ጻፊልኝ ትላለህ ምን እየሆንክ ነው በቃ ይሻላል አንቺ ችግር የለውም የሚፈልገው ይሄን ነው ኧረ ወደዛ በላ ጻፊልኝ ትላለህ ምን ሆነ ትዳሩ አንቺ ነው ብሩን እያስቀደለ 2 ሚሊዮን ብር አይደል የጻፍሽው በጣም ባለጌ ሴት ነሽ ዘርበል ምን ሆነሽ ነው ኪራ ዘርበል እንደነከኝ ምን ብልግና እንዴት ብትደፍሪ ነው አንቺ ውብዬ ተይ በእናትሽ ተይ በጥፊ ስሚ ከዚህ በኋላ አይንሽን ማየት አልፈልግም በአንተ ምክንያት እኮ ነው እንደዚህ የሚፈጠረው ምን ሆነ ነው ከዛሬ ጀምሮ እቤት እስከምገባ ድረስ እቃሽን ይዘሽ ትወጫለሽ አታሽቃል ውብዬ ተይ በቃ ሁሉ ነገር ተይ ውብዬ ያልፋል ሁሉ ነገር ምን ሆነሽ ነው የምን ማስረጃ ነው ፋይል አለኝ ጻፊልኝ አልኩሽ እኮ የምን ማስረጃ ነው ምንድነው የምጽፍልህ አንተ ምን ሆነ ማስረጃ ነው እንዴ ማን አስመሳይ ውብዬ ተይ ነው በእጅ ሰበብ ትሆናለች በቃ ዞር በል ኪራ ዞር በል እየሰማኸኝ ነው ኧረ እሺ አረጋጊው እሺ ቢያንስ አረግ ምን ነው ችግርሽ ውብዬ እንዲገላት ነው እንደዚህ ጋር አንተ ተረጋጋ እንጂ ምን እየሆንክ ነው አንተ ለምን አትረጋጋ ምንድን ነው የምታደርጊው አንቺ ወደዛ በል ከእሷ ስር ምን እየሆንክ ነው አንቺ ምን ላየሽልኝ ነው ባለፈው እንደዛ እንዲገዳደሉ ነው የምትፈልጊው ውብዬ ይገዳደለው በራሱ ሐሳብ እኮ ነው አይደል ሐሳቧን መጀመሪያ መሻዳመጥን ኧረ እባክህ አብረን ተመካከራ አይደል የመጣው ምንድነው የምመካከረው ገንዘብ እንዳለማ አላውቅም እኔ ገንዘብ እንደሚፈልግማ አላውቅም ነው ማለት ነው እንደዛ ነው ቼክ ጻፈችልኝ አንተ እውነት እንደዛ ነው ይመስልሻል አዎ እንደዛ ባይሆን ኑሮ ፈንደረበ ከዚህ ትዳሬን እያፈረሰች ነው ያንቺ የምር እንደዛ እያልኩ ነው ሁሉ ማስረጃ አለኝ ሁሉ ማስረጃ እኔ አሁን እዚህ ቪዲዮ ላይ አደባባያችን አይውጣ ሚስጥር አይውጣ የቤተሰባችን ገመና አይውጣ ብዬ ነው እንደሰሚኛለሽ እገትርሻለሁ ፍርድ ቤት እገትርሻለሁ ስም በማጥፋት ወንጀል እገትርሻለሁ ተዋት አትንካት እሺ በቃ አሁን አትንካት እገትርሻለሁ እንዴ ምን እየሆንክ ነው አንተ ሁላችሁ ማኪ ምን አለሽ በሉ ሁላችሁም ታፍሩበታላችሁ አንቺ ምን አይነት አስተሳሰብ ነው ያለሽ እንዴት ነው ቆይ አንተ ገንዘብ ጻፊልኝ የምትላት ምን ሆነ ነው ምን አስበህ ነው እኔ ነው ቀላው ዛሬ መቼ ወደሹ ታውቂያለሽ በጣም ውሸታም መቼ ወደሹ ታውቂያለሽ ሲጀመር ለምስታታዝ ቆይ ከኔ ጋር አውሪ ምን አደረኳት እኔ ሚስቴ ምን ቆይ አደረኳት አንዴ ዝም በል ተረጋጋ አንተ ወደዛ ሩቅ ሆነህ ቁጭ በል እንዴ ሰበብ እንዳትሆንበት አንዴ ዝም በል እኔ እንደዚህ እስክለፈልፍ ድረስ እኮ መጠበቅ ነበረ አልታይሽም እሱ ብቻ ነው እንደሚታይሽ
ምንድን ችግርሽ? ችግሬ ከሱ ጋር ነው ካንቺ ጋር አይደለም። ችግርሽ መጀመሪያ ችግሮችን ለመፍታት ነው የመጣሁት። ይሄን ችግር ሳልፈታ ወዴትም አልሄድም። ካንቺ የሚወጣ አልወጣም። ዛሬ ቁርጡ ያገባሻል። ምን ያገባሻል? ያገባኛል። በቃ አንቺ እንዴት ስትሆኚ ማየት አልችልም። ምን ሆንኩኝ? ንገሪኝ እስኪ። እየሳትጮይ እስኪ በስነ ስርዓት ለማናገር ሞክሪ እስኪ ንገሪኝ። እያስመሰለ ነው ነገሮች። ቆም ብለሽ እንኳን ማኪ ምንድነው እስቲ እየሰማሽ ብለሽ ቁጭ ብለሽ እንኳን እኔ እንድትሆኛል። አልሰማሽም። አንቺ እንዴት ነው ትዳሬ እንዲፈርስ ቼክ ይዘሽ የምትመጪው? ምን አይነት ወራዳ ሴት ብትሆኚ ነው? ምርጫኛ አይደለሽም። ላማርጠው ብዬ አሁንም እድል አለ። ተረጋጊ በቃ እና ነገሮችን እናሳለሽ። ንገሪኝ። ገንዘብ ይዘህ ከእህቴ ህይወት ትወጣለህ። አይ ካልክ ግን ሚዲያ ላይ ይውጣ ካላችሁ እኔ ችግር የለብኝም። ምንድነው አላማሽ? ቆይ እሺ፣ እኔና ውብዬ ብንጣላ ምንድነው የምትጠቀሚው? ምን እጠቀማለሁ? እሺ፣ ለምንድን ነው እንደዚህ የምትራራጭው? እዚህ አሁን በደንብ ገባኝ። ከሰው ሀገር ስትመጪ አንቺ ጋር ሁኜ ስራ ሰርቼ ራሴን እለውጣለሁ ያልሽው የውብርስን ትዳር አፍርሰሽ ነው ማለት ነው። የእውነት አንቺ እህት ነሽ? ንገሪኝ። የእውነት አንቺ እኔ ማጣት ማኪነሽ? ንገሪኝ። እንደዚህ ሀብት በይ እባክሽ። ኧረ እንደዚህ ሀብት በይ እባክሽ። ጎበዝ ትዳሬን በደንብ ብዙ የማታውቂው ነገር አለ። ማወቅ አልፈልግም። እየሰማሽ ነው? ማወቅ አልፈልግም። ተመችቶኛል አሁን ያለሁበት። አሁን ትሰማኛለህ አንተ ማለት ነው። እኔን አዳምጪኝ። ሰማሽ? አዳምጪኝ። እኔ ቤት እስከምደርስ ድረስ ቀድመሽኝ ገብተሽ እቃሽን ይዘሽ ትወጫለሽ። ገባሽ? ችግር ሳልፈታ የትም አልሄድም። እሱን አብረን እናያለን። ገባሽ? ላይሽ አልፈልግም ማኪ። ሰማኛለህ? አንተም ከሷ ጋር ከሆን ወብርስት ብለህ እንዳታየኝ። ምንድን ነው ከማን ጋር ሆንኩኝ? ቆይ እኔ ጋር እዚህ ጋር ምን አግዛት መሰለኝ እንኳን አብረን ነገሮችን እኮ እያዳመኩ ነው ያለው። ለማን በሉ ምንድነው ችግርሽ ከኔ ጋር? ግራ ገባኝ። ምንድነው እንደማያውቅ አንተ የምርህን ነው? ለምን የጠመድሽኝ? ወይኔ ጌታ፣ ቆይ ለምን የጠመድሽኝ? ኧረ ልታሳብደኝ ምንም እኮ የሚያገናኘን ነገር የለም። እኔና አንቺ እኮ በምንም አንገናኝም። ለምን የጠመድሽኝ? እሺ ለምን ጠመድሽኝ? አሳይሃለሁ የምንገናኝበትን። ምን ማለት ነው የተገናኘንበትን? እኔ አንተን ያገኘውን ቦታ እንገናኛለን። ነሽ አሁን ነሽ አሳይኝ። ሁሉን ነገር ፋይሉን በደንብ አሳይኝ። ምን ፋይል ነው? እንደዚህ እንደምትፎክሪው አሳይኝ። እህቴ ካደች እስከ መግደል እህቷማ አይደለሽም። እሺ አንቺ እኔ እንዳንቺ እሷ እህት አይደለሽም ባትለኝ እኔ እህቴ ነኝ። ጭራሽ እህቴ የላትም። እሺ እንዳንቺ አይነት ጨካኝ እህቴ የላትም። እሺ አንተ ግን እንዴት እንደዚህ ታደርጋለህ? ለምንድን ነው እንደዚህ የምታደርገው? ስራት ይኑር። የምታውቀው ነገር የለም እኮ የምናውቀው ነገር የምታውቀው ነገር የለም። ዝም ብለህ እንደዚህ እንዴት ትናገራለህ? እንደዚህ እኔ ብቻ አይደለም እዚሁ ያለው ኪራ ያውቃል ብዙ ነገር። ምንድን ነው የሚያውቀው? ኪራ ምንድን ነው የሚያውቀው? ይሄ ሁሉ ነገር የምናደርገው ለኛ ነው። ተናገር። ምንድን ነው የምታውቀው? እኔ እንደጀመርሽ እኔ ነው። ዞር በይ። እንደጀመርሽ እኔ ነው። እኔን እንዳትነኪ። ወይ ከሱ ጋር ነው። ተረጋጊ። አሁን ነገሮችን በደፈናው አናዳም። አሞሽ ከሆነ ወይ ጸበል ሰሽ ወይ አማኑኤል አስገባሽ። በቃ ካመመሽ ወደ ሕክምና ሂጂ። በሽታዬ ደግሞ እሱ ነው። በሽታዬ ስለዚህ ከሱ ጋር ያለሽን ጉዳይ አቁመሽ ወደ ራስሽ ህይወት ሂጂ። ገባሽ? ለምንድን ነው እንደዚህ የጠመድሽኝ? ቆይ በሽታዬ አንተ ነህ። እኔ ምን አድርጌሽ ነው? በሽታዬ አንተ ነህ። ምን አድርጌሽ ነው? ቆይ በሽተኛ ማርገኛል። በምን እንገናኛለን እኛ? በሽታዬም አንተ ነህ። በሽተኛ ማርገኛል። እሺ እኔና አንቺ በምን እንደምንገናኘው? ቆይ ምንድን ነው ችግሯ? ምንድነው እኮ እኔ እኮ እሱን ነው ለመጠየቅ ፈልገው እሱን ነው ለመጠየቅ ስለምፈልግ ነው። እሷን አትንከት የምትለው ትዳርን ታዲያ በሌላ ለምን ነው የሚያፈርሰው? ችግር የለውም። ያው ጻፍ እያለ እኮ ነው ብዬ ምን እያልሽ ነው? ብር ነው አንቺ ስጪኝ። ምን እየሆንክ ነው? አንተ ዞር በላይ ገንዘብ ልትቀበል ነው እንዴ? ዞር በል እባክህ። ዞር በላይ አይመለከትም። ምን ማለት ነው አይመለከትም? እንዴት ነው ገንዘብ የምትቀበለው አንተ? የሚፈልገው ይሄን አይደለ? በቃ 2 ሚሊዮን ብቻ ጻፍሽልኝ አይደል? እንዴ ካነሰ ደግሞ አንተ ተቀበል። ካነሰ ደግሞ እኔ ውብዬን በ2 ሚሊዮን ብር ልቀይር። ይሄ ነው አይደለ ቼክሽ? ቀቅለሽ ቢዩ ሺህ ብርሽን ቀቅለሽ ቢዩ። ባለጌ እንዴ! እንደዚህ አይነት ተልካሻ ባለጌ ልክስክስ አይደለም። እሺ አታውቂኝም። አታውቂኝም። እሺ አታውቂኝም። ልክስክስ አይደለም። እሺ አንቺ ቀቅለሽ መብላት ትችያለሽ ብርሽን። አንቺ እኔን ትተሽኝ ባለጌ ከኔ ጎን እየቆምሽ ስላልሆነ ምን እውነታው ምንድነው? ማኪ ብለሽ አልጠቅ የሚያንስ ከሆነ ጨምራለሁ። ቆይ አንተ ምን ብለሽ እኔ ግራ ገብቶኛል። እኔ ሲጀመር እብድ ሴት የማዳምጥ ሰው አይደለሁም። ገባሽ? አዎ በጣም የለየልሽ ነሽ። እሺ ሰምተሻል? እንኳን ነበር ምንድነው አንቺ ችግር ድኖ እኔ ልበድ? ንገረኝ። ያንቺ ህይወት ድኖ እኔ ልበድ? ችግር ምንድነው? ንገረኝ። ከሷ ጋር እዚህ ጋር የቆምክበት ችግር ምንድነው? እኔ ሊያግዝ ነው። ነገሮች እኔም ግልጽ አልሆኑም ለኔ። አንተም እሷ ልታግዝ ነው እዚህ ቆምከው። ነገሮች ግልጽ አልሆኑም ለኔ። ሁለተኛ እብዱናል ማለት ነው አይደል? አንድ ከሀገር ውጭ እብዶች ማለት ነው። ኧረ ተይ እብዳት በይኝ። በጣም እብድ ነሽ። ያሳበደኝ እሱ ነው።
አይምሮ ውስጥ መጥፎ ነገር እንዲቀረጽ ያደረገው እሱ ነው። ያደረገው ነገር አሳብዶኛል። አንቺ ሁሉ ነገር እየሞትሽለት እሱ እንደዚህ ላንቺ የሚሆን ነገር አላረገም። ላንቺ የሚመጥን ነገር አልሰራም። ወይኔ አምላኬ ይኸውልሽ ታበረች እንዴ ያውቀዋል እኮ ልቡና ያውቀዋል እኮ። እኔ እኮ የሚያሳርረኝ እኮ እያወቀም እንደዚህ መሆኑ ነው። ምንድነው የደበከው ነገር ያለው ነገርና ምንድነው የደበከው? ከመጣች ጊዜ ጀምሮ ትነዘንዘኛለች፣ ትጨቀጭቀኛለች። አሁን አልፈሽ ተርፈሽ ውብዬን እንድፈታት 2 ሚሊዮን ብር ኦፈር ታደርጊልኛለሽ አይደል? እኔ በገንዘብ ለምን ሰው አይደለም እሺ፣ ሁሉ ነገር ግልጽ ነው። ማንነቷን ነፍሷን ወድጄ ነው ውብዬን ሳገባት። እሺ አታቂንም እኛን አንቺ ጨራሽ መውደድ እንዲህ ነው እንዴ? ገባሽ? እኛን አፋተሽ መውደድ እንዲህ ነው። አንቺ ሌላ አላማ ካለሽ እሱን ንገሪ። ገባሽ? ግራ ገብቶኛል። እኔ ወይ ለሌላ ሰው ልድሪያት ነው ወይ በገንዘብ የተስማማሽው ነገር አለ ማለት ነው። እኔ አሁን ዛሬ ምረጥ እኮ 2 ሚሊዮን ብር ከየት አምጥተሽ ነው ዛሬ እዚህ እኔ ከወንድሜ ጋር ሆኜ ጻፍሽልኝ ቼክ ምን አውቄ ከወንድሜ ጋር ስመጣ ማለት ምን የደበቀው ነገር ምንድነው? ለምን አልነግረኝም? ለምን አልነግረንም? ሰላም አይወት እንደማልነግረህ እናንተ ታውቃላችሁ። አንተ ከሷ ጋር አይደለ? እኔ አንተን ለመጠየቅ ነው አሁን ከሷ ጋር የመጣው። ንገረኝ። ምንድነው የደበቀው? ምንድነው የተደበቀው ነገር የምትለው ምንድነው? ለምን አልነግረንም? ማኪኔ ምንድነው የደበቅኩት? ቆይ ምንድነው የምትፈልጊው? ቆይ አንቄ ልግደልሽ እኔ አንቄ ልግደልሽ? በእንደዚህ አይሆንም። ምን እየሆንክ ነው አንተ? ግደል እየሆነች ነው እቺ እንዴ? ለመግደል እኮ ዛሬ እኮ አይደለም የተነሳው አንተ። ትናንት መጥቼ ቤቴ ውስጥ የሆነ ነገር ስለነቃ ልትገለኝ አሰብክ። እኔ አንቺን ልገልሽ አሁንም እዛ ቤት በጥርጣሬ የምኖረው አንድ ቀን ትገለኛለህ። ስለዚህ ውጭልን። እየሰማሽ ነው? አልወጣም። ይግደለኝ። የሆነ ነገር ከሆንኩ ደግሞ ናይ ነው። ግን በር ሌላ ማንንም እኔ ቤት በር ከፍተሽ አገቢ። በረንዳ ላይ ይተኛል። የራስሽ ጉዳይ። በረንዳ ላይ ያድራል። ግን ማለት ነው ልንገርሽ አይደል? በኔ ህይወት አያገባሽም። ሰምተሽኛል? ጆሮሽ ይሰማል አይደል? ከዚህ በኋላ በኔ ህይወት አያገባሽም። እየሰማ ከሆነ አብራት ካበርክ ደግሞ አብራችሁ ተያይዛችሁ በዱ። ምንድነው ያስፈራራሁት ነው? ምን ልታረጊ? ይሄ ሁሉ ነገር እኮ ላንቺ ነው። ታይሽ ነው አብራት አግዛት የቆምከው። ምንድነው ማግዘው? ነው ነገሮችን ለመስማት ነው። ሰተነው ትዳሩን ያፍርስ ብላችሁ መጣችሁ። እኔ ነኝ እንደዛ ምነው? አይ አይደለም። ለምን ነው እናንተ ትዳር የሚፈርስ? ምርጫ እየሰጠነው ነው። ወይ ቼኩን ይመርጣል ወይ ደግሞ ምን አረገች? ቆይ ነው እሷ ሁሉም ጉዱን እዛ ተስከለፋለሁ። አውጪ ችግር የለውም። እኔ እናንተ የምታከብሩት ቤተሰብ አለ ብዬ ወይ የደበቀው ነገር ካለ ለምን አይነግረንም? ለምን አንነግረንም? ያንን ስላሰብሽ ነው እንደዚህ እያዋረድሽ ነው ያለሽው። ቢገባሽ አንዴ እንኳን ነበር ቤቴ ነው። አንዴ እንኳን ዞር ብለሽ ባልሽን ምን አርገ ነው ብለሽ እንኳን አትጠይቂም። ምን አላረገም። ምን አገባሽ አንቺ? እንዴት ነው? ምክንያቱም በእኔ እርግጠኛ ናት። ገባሽ? እኔን አትጠራጠረኝም። አንቺ ስኔ እንዴት ነው የምታወሪኝ? አንቺ እንዴ አንቺ እኮ ይለየልሽ እብድ ሆነሻል። ገባሽ? እንኳን አፈርኩ በቃ እንኳን አፈርኩ። ስለዚህ እዛው ጤናሽን እዛው ሂጂና ታከሚ። ገባሽ? እብድ በይኝ ከዚህ በኋላ እብድ ነሽ አትበይኝ። በቃ ኧረ እባክሽ በዚህ ልጅ የተነሳ ነው ያፈርኩት። እብድ ነሽ። ምን ልታመጪ? ተይው ብዬ በቃ ተረጋጊ። ስነ ስርዓት ያዥ እሺ። እንዴ ስሜትሽን ልረዳ ባሰብኩኝ አንቺን ባልኩ ጭራሽ ትዳሬን ታፈርሽ ነው። ጤነኛ አይደለሽም እንዴ? እሱን ያሳበደኝ ተይው ብዬ በቃ ያልበለኝ እሱን ያሳበደኝ የማይሆን ነገር ሰርቶ ያሳበደኝ እሱ ነው። አንቺ እንዴት ነው እንደዚህ የጠገብሽው? ስሚ ነይ ተይው ብዬ እስኪ ዞር በል። እንዴት ነው እንደዚህ የጠገብሽው? አንቺ ተሳስተሽ እጅሽን አይደለም ቀና ብለሽ እንዳታዩ። እየሰማሽ ነው? ቀና ብለሽ ማለት ነው። አንተ ዞር በል። ተሳስተሽ ቀና ብለሽ እንዳታዩ ከዚህ በኋላ ገባሽ? አሁኑኑ ለጋሼ ደውላለሁ። ደግሞ ሻንጣሽን ውጪ ላይ ያረግልሻለሁ። መሄድ አለብን። ከዚህ ጭብድ ጋር እዚህ መቆም አልፈልግም። ከዚህ በኋላ ቤቴ እንዳትደርሺ። ቤቴ ከፈለክናና እቃውን ውሰድ። አንተ ደግሞ ማለት ነው እሷን ከመረጥክ ማለት ነው አይንን እንደ እኔ ምርጫ ውስጥ አላስገባውም ማንንም። ምን እየሆንሽ ነው? ነገሮችን ለመፍታት እኮ ነው እየሞከርክ ያለው። ዝም በል እዛ። ምን እያለችኝ ነው? አሳክማት ከፈለክ ውሰድና አይንሽን እንዳላይ ምን እያልሽ ነው? ግን ተሰጥተሻል። የእውነት አፍሽ እንዳከፍቺ እሺ። አናትሽን ነው የምልሽ። ስርዓት ተረጋጊ። እንዴ አንቺ የናል ተንቂኛለሽ እንዴ? ደፋር ቼኩን ቤት ይዤ ልመጣለሁ። እሺ እቅለሽ ቢው። እሺ ካነሰ ደግሞ ጨምርልሃለሁ።